ክብራትና ክብራን የዴሊ ዜና ቤተሰቦች እንደምናላችሁ። ዛሬም ለእናንተ ጥሩ ዜናዎች፣ ትኩስ መረጃዎችን ይዘን ቀርበናል። ወደ ዝርዝሩ እንሄዳለን። የምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መልእክት። መጋቢት 24 ዘመናዊቷ ኢትዮጵያ ታሪክ ውስጥ ልዩ ቦታ አላት። ትናንት፣ ዛሬን እና ነገን፣ የዳርን የመሃልን ግንባር እና አጋርን፣ አርሶ አደር ግለሰብና ቡድንን፣ አካባቢ፣ ሀገርን፣ ማንነትን በመደመር እሳቤ አግባባሽ ቀን ናት። ቀዕዳ ወደ ምንዳ ለመጓዝ መነሻ ሆናለች። ለመፍጠርና የሚያስችል አውድ ዘርግታለች። በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ አማካኝነት የማይቀየሩ ፕሮጀክት ተጀምረው እንዲጨረሱ ተጠናቀው እንዲመረቁ አስችላለች። እንደ ህዳሴው ግድብ ያሉ ሀገራዊ ሀሳቦች ከእንቅፋት ተርፈው ለብርሃን እንዲበቁ አድርጋለች። በይቅርታ እንሻገር፣ በፍቅር እንደመር፣ ጽኑና አረንጓዴ ኢትዮጵያ፣ አረንጓዴ አሻራ፣ ዲጂታል ኢትዮጵያ፣ የሌማትን ትሩፋት፣ የምግብ ሉዓላዊነት፣ የትምህርት ቤት ምገባ፣ የኮሪደር ልማት ወዘተ ተነሳሽነቱን የመጋቢት 24 ውጤቶች ናቸው። የትምህርት ሪፎርም፣ የማይክሮ ኢኮኖሚ ሪፎርም፣ የውጭ ግንኙነት ሪፎርም፣ የጸጥታ ተቋማት ሪፎርም፣ የፍትህ ተቋማት ሪፎርም፣ የዲሞክራሲ ተቋማት ሪፎርም እና የሚዲያ ሪፎርም ወዘተ የመጋቢት 24 ፍሬዎች ናቸው። ኢትዮጵያ ውስጥ ትናንት እየራቀ ነገን እየቀረበ ነው። ኢትዮጵያ በዓለም ላይ ተገቢውን ቦታ ለመያዝ ተቃርባለች። በመደመር ጎዳና ኢትዮጵያን ወደ ብልጽግና ለማድረስ የተጀመሩ ስራዎች ሁሌ ፍሬያቸውን ማሳየት ጀምረዋል። ኢትዮጵያ በድህነት ኋላ ቀርነት ይነሳ የነበረውን ስሟ በስንዴ፣ አረንጓዴ አሻራ፣ ታላቁ የህዳሴ ግድብ፣ የቱሪስት መዳረሻ፣ ምቹ ቦታዎች፣ በፈጠራ ኢኮኖሚ እድገት ወዘተ በጎ ገጽታዎች መጥራቷን ጀምሯል። ዘርፉ የግንቦት 24 የለውጥ ፍሬዎች መንከባከብና ማስፋፋት ብቻ ሲሆን ፍሬዎቹ ከጃርቶች እና ከቀበሮች መጠበቅ አለብን። ማንም ከመዳረሻው አያስቀረንም፣ ማንም እንዲያዘገየንም አንፈቅድም። በሚወረወርብን ድንጋዮች ብልጽግናን እንገነባበታለን። የመጋቢት 24 ፍሬዎች በእያንዳንዱ ኢትዮጵያ መንደሮች ለማድረስ ተግተን እንሰራለን። ባንኮች እስከ ምሽቱ 3 ሰዓት ተኩል ድረስ ክፍት እንዲሆኑ የሚያስገድደው ደንብ ከባንኮች አሰራር ጋር የማይጣጣም ነው ሲሉ የባንኮች ማህበር አስታወቁ። በአዲስ አበባ ከተማ አስተዳደር የወጣው የባንኮች እስከ ምሽቱ 3 ሰዓት ተኩል ድረስ በአገልግሎት እንዲሰጡ የሚያስገድደው መመሪያ ከባንኮች አሰራር ጋር የማይጣጣም መሆኑ ለመናኸሪያ ሬዲዮ ገልጿል። ባንኮች በዘመናዊ ቴክኖሎጂ አጠቃቀም አማካኝነት የተለያዩ ባንክ አገልግሎት ለደንበኞች በቀላሉ ማቅረብ እየቻሉ በመሆኑ የምሽት አገልግሎት አላስፈላጊና አግባብነት የሌለው መሆኑን የባንኮች ማህበር አስታውቋል። የባንኩ ማህበር ዋና ጸሐፊ አቶ ደምሰው ሞገስ እንደሚገልጹት ደንበኞች በፖስ ወይም በኤቲኤም ማሽኖች፣ በተንቀሳቃሽ ስልክ የባንክ መተግበሪያዎችን በኢንተርኔት ባንኪንግ አማካኝ የሚፈልጉትን አገልግሎት ማግኘት ስለሚችሉ ባንኮች እስከ ምሽት ክፍት ሆነው ለመቆየት አለባቸው የሚለው አስገዳጅ መመሪያ ተገቢ አይደለም ብለዋል። በተጨማሪም ማህበሩ በፌዴራል መንግስት ስር ያሉ ተቋማት የከተማ አስተዳደር መምሪያ እንዲያስተዳድሩት የተሰጠው የስልጣን አግባብ እንዳልሆነ፣ ይህንን መመሪያ ከመውጣቱ በፊት የኢትዮጵያ ብሔራዊ ባንክ አስተያየት መጠየቅ እንደነበረበት ይገልጻል። በተለይም ይህ መመሪያ የባንኮች የስራ ባህሪ ያላገናዘበ፣ ለባንኮችም ሆነ ለደንበኞች ደህንነት አስጊ ሊሆን የሚችል መሆኑን የገለጹት ዋና ጸሐፊው አቶ ደምሰው በምሽቱ የሚሰጥ የባንክ አገልግሎት ለዘረፋ፣ ለሌሎች የደህንነት ስጋቶች ሊያጋልጥ እንደሚችል ተናግረዋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ 188/2017 የተሰኘው ትራንስፖርት አገልግሎት ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድና አገልግሎት ሰጪ ተቋማት ደግሞ ምሽት 3 ሰዓት ተኩል ድረስ እንዲቆዩ የሚያስገድድ ደንብ የካቲት 29 ጀምሮ ተግባራዊ ማድረጉን ይታወሳል። ባሉበት ሆኖ ትኩስ ወቅታዊ መረጃውን ይከታተሉ። ዴሊ ዜናዎች ነን። በስኮትላንድ ለተገደለው ኤርትራዊ ታዳጊ አሜን ተክላይ የአስክሬኑ ስንብት ፕሮግራም ተከናወነ። የ17 ዓመቱ አሜን ተክላይ የዛሬ ወር ገደማ በግላስጎ በሚገኘው ሴንት ጆርጅ አደባባይ አካባቢ ክፉኛ ተደብድቦ ሕይወቱ አልፎ መገኘቱ ይታወሳል። በትናንትናው ዕለት በከተማው በሚገኙ አንድ ቤተክርስቲያን ውስጥ የአስክሬን ስንብት ፕሮግራም የተከናወነለት ሲሆን በስፍራው ቤተሰቦችና የትምህርት ቤቱ ጓደኞቹ ተገኝተው ነበር። ይህም ታዳጊ በዩናይትድ ኪንግደም ውስጥ ለመኖር የሚያስችለው ፍቃድ ካገኘ ከጥቂት ጊዜ በኋላ ይህ ገጠመኝ የደረሰበት መሆኑ ብዙዎቹን አሳዝኗል። የትላንትናው ስንብት የተከናወነው የአሜን አስክሬን ወደ ኢትዮጵያ ለመሸኘት ሲሆን የቀብር ስነስርዓቱም የሚፈጸመው በኢትዮጵያ ውስጥ ይሆናል። ለቀብር ስነስርዓቱ የሚያስፈልገው ወጪ ለመሸፈን እንዲቻል የተከፈተው የጎፈንድሚ ገቢ ማሰባሰቢያ በመብላቱ አስክሬኑ ወደ ኢትዮጵያ ተልኮ ቀብር እንዲፈጸም የቢቢሲ ባቀረበው ዘገባ አስረድቷል። በትናንትናው ዝግጅት ላይ ጂም ኦኔል የተባሉት የበጎ አድራጎት ድርጅት ተወካይ ሲናገሩ ዛሬ አሜን ቤተሰቦች ወደሚገኙበት ኢትዮጵያ ከመሄዱ በፊት ለመጨረሻ ጊዜ የምንሰነበትበት ቀን ነው። ይህን ጉዞ እንዲያደርግ ላለፉት ሳምንት በጭንቀት
የምንችለውን ሁሉ ጥረት ስናደርግ ቆይተናል ካለ በኋላ ትብብሩ ላደረጉት በሙሉ ምስጋና አቅርበዋል። ከዚህ ታዳጊ ግድያ ጋር በተያያዘ የተጠረጠሩ 3 እንደ እሱ ታዳጊ የሆኑ ተማሪዎች በቁጥጥር ስር ውለው በፍርድ ቤት ጉዳያቸው የተከታተሉ መሆኑን ከዚህም ቀደም መዘገባቸው ይታወሳል። አሜን ወላጆች ኤርትራዊ ቢሆኑም ዘመዶቹ ግን የሚገኙት ኢትዮጵያ በመሆኑ የቀብር ስነስርዓቱ በሚቀጥለው ቀናት አዲስ አበባ ይከናወናል። ፕሬዚዳንት ፑቲን በዓመት ውስጥ ከፍተኛ የተባለለት የውትድርና ጥሪ አስተላለፉ። የሩሲያ ፕሬዚዳንት ቭላድሚር ፑቲን ከፈረንጆቹ 2011 ወዲህ ከፍተኛ የተባለለት ወታደራዊ ጥሪ ለዜጎች ሰጥተዋል። ፕሬዚዳንቱ ጥሪውን ያደረጉት እድሜያቸው ከ18 እስከ 30 ዓመት ለሚሆኑ 160 ሺህ አገቱ ወንዶች ሲሆን የሀገሪቱ መከላከያ ሰራዊት አባላት ቁጥር በእጅጉ የሚያሰፋ ተገልጿል። ጥሪውን የተላለፈው የፕሬዚዳንት ፑቲን የሩሲያ መከላከያ ሰራዊት አባላት ብዙ ወደ 2.39 ሚሊዮን እንደሚደርሱ ከተናገሩ ከወራት በኋላ መሆኑን ጠቁሟል። ይህም በቀጣዮቹ 3 ዓመት ውስጥ 180 ሺህ ተጨማሪ ኃይል ምልመላ ማለት ነው። ምክትል አድሚራል ቭላድሚር ስሌሚንስኪ አዲሶቹ ምልመላ ወታደር በዩክሬን ጦርነት እንደሚሳተፍ አረጋግጧል። ይሁን እንጂ ከዚህ በፊት ሰራዊቱ የተቀላቀሉ ምልመላ ወታደሮች በዩክሬን ጦርነት ተሳትፎ ህይወታቸው ያለፉ ስለመኖሩ በዩክሬን በኩል መናገሩ ተነስቷል። ፕሬዚዳንት ፑቲን ክስተቱን አስመልክቶ በሰጡት ማስተባበሪያ ጅምላ ላይ ጥቃት ምልመላ ወታደሮችን በስህተት ወደ ግንባር በመላክ የተፈጠረ እንጂ ሁሉንም ያልሳተፈ እንዳልነበረ መግለጻቸውን የአርቲ ዘገባ አመልክቷል። ይህ ነገር ውሸት ነው። ይህ ሰውዬ አቶ ተስፋ የተባለው ግለሰብ ሲሆን ከትላንት ጀምሮ በሶሻል ሚዲያ ላይ የልጁን ደፋሪ ሽሮ መብያውን የያዘው ብሎ ብዙ ሰዎች ሲያወሩ ነበረ። ሁኔታው ግን ሌላ ነው። ይህ አቶ ተስፋ የተባለው ሰውዬ በአካባቢ ጥንቆላ ሊሰራ ሲል በአካባቢ ሰዎች ተይዞ ለሕግ የተላለፈ ቢሆንም አሁናዊ መረጃው እንደሚሉት ከሆነ ግን ከእስር ተፈቷል። ስለዚህ ሽሮ መብያ ነው የሚባል ውሸት ነው። ግር አንበል እንጂ የሆነ ነገር ሲሆን ከስር ከምንጩ ለማጣራት እንሞክር። እንዲሁም ረጋ እንበል። መጋቢት 24 ትናንትና ዛሬ ለኢትዮጵያ ልዕልና የኢትዮጵያ ታሪካዊ ስብራቶች ማብቂያ የተበሰረላትን ኢትዮጵያ የሚያሻግር አዲስ የመደመር እሳቤ ተግባራዊ እንዲደረግ ያስቻለው ሀገራዊ ለውጥ ሁለንተናዊ ብልጽግና በማረጋገጥ ኢትዮጵያ ትንሣኤን ለማብሰር መሰረት የጣለበት ታላቁ የኢትዮጵያ ህዳሴ ግድብ ለመቆም ተቃርቦበት ከነበረው የታደገው ሀገራዊ ለውጥ እውን የሆነበት ነው ተብሏል። አዲስ አበባ የብልጽግና ተምሳሌት ለማድረግ ቁርጠኛ አቋም የተያዘበት መጋቢት 24 በከተማው ደረጃ በፓናል ውይይት መከበር ጀምሯል። በፓናል ውይይቱ ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ አባገዳዎች፣ የሀገር ሽማግሌ፣ ወጣቶች፣ ሴቶች፣ የተፎካካሪ ፖለቲካ ፓርቲዎች፣ ጥሪ የተደረገላቸው የኢትዮጵያ ህብረተሰብ ክፍሎች መገኘታቸውን የብልጽግና ፓርቲ አዲስ አበባ ጽህፈት ቤት ገልጿል። ኤለን መስክ $20 ሚሊዮን ማፍሰስ የህዝብን ልብ አይገዛም። ገንዘብ ሰውን እንደማይገዛ የዛሬው የሱዛን ድል ማሳያ ነው። የዶናልድ ትራምፕ እና የኤለን መስክ ዊስኮንሲን ግዛት ለጠቅላይ ፍርድ ቤት ዳኛ ምርጫ ሲደረግ ሊበራሏ ሱዛን ክላውፎርድ እንድትሸነፍ ወግ አጥባቂው ብራድ ሼኔል እንዳያሸንፍ ከፍተኛ ቅስቀሳ ሲያደርጉ ነበር። ወደ ዊስኮንሲን የተጓዘው የዓለም ቁጥር 1 ቢሊዮን መስክ እሱን ለማስመረጥ $20 ሚሊዮን አውጥቶ ነበር። ሆኖም በምሽቱ ምርጫ ህዝቡ ገንዘብ ሳይሆን የህግ የበላይነት መረጠ። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ ሱዛን በማሸነፏ የእርሷን ማሸነፍ በዊስኮንሲን ግዛት ፍርድ ቤት ዳኞች ውስጥ ሊበራሎች የበለጠ ድምፅ እንዲያገኙ በማስቻል ደስታቸውን ገልጸዋል። ዳኛዋ ሱዛን ክራውፎርድ በአንድ አድራጊነቷ እንዲሁም ደግሞ በዊስኮንሲን ህዝብ በህግ የበላይነት የሚያምን ዳኛ ስለመረጣችሁና ነፃነታችሁን ስለጠበቃችሁ እንኳን ደስ አላችሁ ብለዋል። የቀድሞ ፕሬዝዳንት ነፃነታቸውን ጠበቃችሁ ያሉት ኤለን መስክ ነፃነት በገንዘብ ሊገዛ መሞከሩ ለመተቸት ነው ተብሎ የፖለቲካ ተንታኞች ወስደዋል። ኤለን መስክ ወግ አጥባቂውን ዳኛ ብራድ ሼኔልን ለማስመረጥ ይህን ሁሉ ገንዘብ ማፍሰሳቸው ይህ ምርጫ በአሜሪካ ታሪክ እጅግ ውድ የሆነ የዳኝነት ምርጫ አስብሎታል። ሊበራል የዳኛውን ሱዛን ካሸነፈ በኋላ ባደረጉት ንግግር ድርጊቱ በዲሞክራሲያችን ላይ ታይቶ የማይታወቅ ጥቃት ነው ብለውታል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።